ጥንተ ስቅለቱ ለመድኃኔ ዓለም ለኢየሱስ ክርስቶስ። የዓርብ ድርሳነ ማህያዊ አንደኛ ምዕራፍ። በአብ በወልድ በመንፈስ ቅዱስ ስም በማመን ሁሉን የሚታደግ ሁሉን የሚያድን የጌታችን የመድኃኔ ዓለምን የሞቱንና የመከራውን ነገር የሚናገር በዕለተ ዓርብ የሚነበብ የሚጸለይ ድርሳን ይህ ነው። ጲላጦስም ይህን ነገር ሰምቶ ጌታችን ኢየሱስን ወደ ውጪ አወጣው። በዕብራይስጥ ንጽፍ ደንጊያ በሚሉት ሊጦስጥራ በሚባል በወንበር ቦታ ላይ ተቀመጠ። 6 ሰዓት ሆኖ ነበርና ፋሲካቸው አለፈባቸው። ጲላጦስም አይሁድን እነሆ ንጉሣችሁ አላቸው። ሰቅለ በሞት አረቅልን ብለው ጮኹ። ጲላጦስም ንጉሣችሁን ልስቀለውን አላቸው። የካህናት አለቆችም መልሰው እኛስ ያለ ቄሳር ንጉሥ የለንም አሉት። ጌታችን ኢየሱስን ስቀሉት ብሎ ሰጣቸውና ጌታችን ኢየሱስ ክርስቶስን ተቀብለው ይዘውት ሄዱ። ከዚህ በኋላ ያለበሱትን ነጩን ሐርና ቀዩን ሐር ገፈው ልብሱን አለበሱት። ቁመቱ 17 ክንድ የሚሆን የሚሰቀልበትን እንጨት አሸክመው ሊሰቅሉት ወሰዱት። ሲወስዱትም የቀራንዮ ሰው ስምዖን ከዱር ሲገባ አገኙት። ጌታችን ኢየሱስንም ይከተለው ዘንድ መስቀሉን አሸከሙት። የጦር መሳሪያ ይዘው የተከተሉትም ጭፍሮች 580 ናቸው። ከነሱም ጋር የተባበሩ ሌሎች ሰዎች 230 ናቸው። ሴቶችም ተከትለውት ያለቅሱ ነበር። ጌታችን ኢየሱስም ተመልሶ አይቶ የእስራኤል ልጆች ለኔ አታልቅሱ፣ ለራሳችሁና ለልጆቻችሁም አልቅሱ እንጂ አላቸው። መካን የሆኑ ሴቶች ያልወለደች ማኅፀን ያለጠቡ ጡቶች ንዑዳን ክቡራን ናቸው የሚሉበት ወራት ይመጣልና በዚያን ጊዜ ተራራ ተንዶ በተጫነን ምድሩ ተከፍቶ በዋጠን ትላላችሁ። በዚህ በእርጥብ እንጨት እንዲያደረጉ ደረቅ ቢያገኙ እንዴት በሆኑ። ከሱም ጋራ ይሰቅሏቸው ዘንድ ክፉ ሥራ ይሰሩ የነበሩ 2 ወንበዴዎችን ወሰዱ። ጌታችን ኢየሱስም የመስቀሉን እንጨት በመሸከም ደክሞ ወዛ፣ ትከሻው ሊሰበር ደረሰ። የሚፍገመገሙትን የሚደግፍ የወደቁትን የሚያነሳ እሱ ሲሆን መስቀሉን እንደተሸከመ በጎዳና ላይ 5 ጊዜ ወደቀ። በወደቀም ጊዜ የዘንባባ ገመድ በአንገቱ አግብተው 3 ኃይለኞች ጎተቱት። ወደ ሰርጉ የተጠሩትን ሰዎች በመታረዱ ደስ የሚያሰኝ የላም ፍሪዳ ነውና በመስቀሉም ፈጥኖ ይሄድ ዘንድ እስከሚሰቀልበት ቦታ ድረስ በበትር እየመቱ እየገፉ ወሰዱ። በጎዳናም የዘገየ እንደሆነ ልጆቹ ስላዳንለት ጲላጦስ መጥቶ ከመስቀል ያድነዋል ብለው እያዳፉ ወሰዱት። ቀራንዮም በደረሱ ጊዜ ደረት የሚሰነጥቅ ጉሮሮ የሚያነቃ የዝሆን ሐሞትና ከርቤ የተቀላቀለበትን ጠጅ ጌታችን ኢየሱስን አጠጡት። እሱም ጥቂት ቀምሶ ተወው። እንደ ወንበዴዎቹ ጥሩ ጠጅ አላጠጡትም። ጠጅ ያጠጣነው እንደሆነ ከስካሩ የተነሳ የችንካሩ መከራ አይሰማውም፣ ተሰቅሎም ጻር ሳያገኘው ይሞታል እንጂ አሉ። አይሁድም ጌታችን ኢየሱስን ከመስቀሉ ላይ ወጥቶ ክንድ ያህል በተረፈ ችንካር ላይ በጀርባው አስተኙት። ይኸውም ችንካር በደረቱ ዘልቆ ወጣ። ደረቱንም ከመስቀሉ ጋር በአንድ ችንካር በጀርባው እስኪወጣ ድረስ ቸነከሩት። መላእክት ግን በደረቱና በጀርባ የፈሰሰውን ደም በእሳት ጽዋ ተቀበሉት። ጌታችን ኢየሱስም እጆቹን ከመስቀሉ ዳርቻ እስኪደርስ ድረስ እጆቹን በገመድ እየጎተቱ በሁለቱ ችንካር ቸነከሩት። መላእክት ግን የእጆቹን ደም በእሳት ጽዋ ተቀበሉት። የታመሙትን በእጆቹ ስላዳናቸው ፈንታ፣ በእግሮቹም ለምጻሞቹን ስላነጻቸው ፈንታ፣ የዕውሮቹን ዓይን በእጆቹ ስላዳናቸው ፈንታ፣ በእጆቹም የሞቱትን ስላስነሳቸው ፈንታ ቸነከሩት። ሁለተኛ ምዕራፍ። አንድ ሰው ወደሱ እየማለደ መጥቶ እጅ ነሳው፣ ለመነውም። ልጄን ድዳ ደንቆሮ የሆነ ጋኔል ይዞታልና ይቅር በለኝ እዘንልኝ ብሎ ማለደው። ዘወትርም እየጣለው ፈጽሞ ያመዋል። ይልቁንም ከገደል ከእሳትና ከውሃ ይጥለዋል። ወደ ደቀ መዛሙርት ወሰድኩት፣ ማዳን ግን ተሳናቸው አለው። ጌታችን ኢየሱስም መልሶ ሃይማኖት የሌላት ክፉ ትውልድ እስከ መቼ ድረስ ከእናንተ ጋር እኖራለሁ? እስከ መቼ ድረስ እታገሳችኋለሁ ብሎ ወደ እኔ አምጡት አላቸው። ወደሱም አመጡለት። ይህም ጋኔል ጌታችን ኢየሱስን ባየው ጊዜ ከምድር ላይ ጣለው፣ አማታው፣ አራገጠው፣ አሸናው። ጌታችን ኢየሱስም ሰው ሁሉ ሲሯሯጥ ባየ ጊዜ ጋኔኑን ተቆጣው።
ከሱ ትወጣ ዘንድ ዳግመኛም ወደሱ እንዳትመለስ አዝሃለሁ አለው። ብዙ ጊዜም አስጨንቆ 3 ጊዜ አማቶ ለቆት ሄደ። ብዙ ሰዎችም ሞተ እስኪሉ ድረስ እንደ በድን ሆነ። ጌታችን ኢየሱስም በእጁ ይዞ አንስቶ አቆመው። አይሁድ ግን ጌታችን ኢየሱስን እጆቹን በሁለት ችንካሮች ቸነከሩት። ዕውር የሆነ ሰው አምጥተው በእጁ ይዳስሰው ዘንድ ለመኑት። ጌታችን ኢየሱስም ይህን ዕውር በእጁ ይዞ ከሰው ለይቶ ዓይኖቹን በምራቁ ቀብቶ ምን ታያለህ አለው። እሱም ሰው እንጨት መስሎ ሲመላለስ አያለሁ አለው። ዳግመኛም ጌታችን ዓይኖቹን ዳሰሰውና ብሩህ ሆኖ አየ። በቤትም እስኪገባ ድረስ የዳዊት ልጅ ኢየሱስ ሆይ ይቅር በለን እያለ በጎዳና የተከተሉትን ሁለቱን ዕውሮች አዳናቸው። በጎዳና ተቀምጠው የዳዊት ልጅ ኢየሱስ ይቅር በለን እያሉ የጮሁትን ሁለቱን ዕውሮች አዳናቸው። ሌሎችንም ዕውሮች በእጁ ዳሶ አዳናቸው። ጌታችንም ኢየሱስ እንደ ሃይማኖታችሁ ይደረግላችሁ አላቸው። ያን ጊዜ ዓይኖቻቸው ድነው አዩ። ልምሾ የሆኑትን አንካሶችንም ሰርቀ ወርሃ እያየ የሚጥላቸውን በሽተኞች፣ ደዌ የጸናባቸውን፣ ጋኔን የሚጥላቸውን፣ አጋንንት ያደሩባቸውን በእጁ እየዳሰሰ አዳናቸው። አይሁድ ግን ዕውር ያበራውን፣ ደዌ የፈወሰውን የጌታን እጆች በሁለት ችንካር ቸነከሩት። ሦስተኛ ምዕራፍ። ናይን በምትባል አገር የአንዲት የድሃ ልጅ ቃሬዛ በድን አገኘ። ከሷም ጋር ብዙ የሀገር ለቀስተኞች ነበሩ። ጌታችን ኢየሱስም ባያት ጊዜ አዘነላት፣ አታልቅሽም አላት። ቀርቦም በድኑን በእጁ ይዞ አንተ ብላቴና ተነስ አለው። ይኸውም የሞተው ብላቴና ተነስቶ ተቀምጦ ተናገረ። ለእናቱም ሰጣት። አይሁድ ግን ሙት ያስነሳውን ሩሩህ እሱን የጌታን እጆች በሁለት ችንካር ቸነከሩት። አራተኛ ምዕራፍ። ጌታችን ኢየሱስም ከደቀ መዛሙርቱ ጋር ይህን ሲነጋገር ኢያኢሮስ የሚባል አንድ አገረ ገዢ መጣ። ጌታችን ኢየሱስንም ባገኘው ጊዜ ሰገደለት። አቤቱ ጌታዬ፣ ልጄ ሞተችብኝ፣ ነገር ግን መጥተህ እጅን በላይዋ ጫነው፣ ልጄም ትድንልኛለች ብሎ ማለደው። ጌታችን ኢየሱስም ተነስቶ ሄደ። ከደቀ መዛሙርቱ ጋር ብዙ ሰዎች ተከተሉት። ከሹሙም ቤት በደረሰ ጊዜ ብዙ ለቀስተኞች ሲያለቅሱ ሲታወኩ አገኛቸው። ጌታችን ኢየሱስም ከዚህ ወግዱ አላቸው። ብላቴናይቱ ተኝታለች እንጂ አልሞተችም አላቸው። ሕዝቡም ሁሉ ሳቁበት። ሰው ሁሉ ከወጣ በኋላ ገብቶ እጇን ይዞ ጣቢታ ተነሽ አላት። ተነስታም ተመላለሰች። እናትና አባቷንም የምትበላውን ስጧት ብሎ አዘዛቸው። ከእስራኤል ወገን የሚሆን አንድ ሙት በአንድ ቀን አስነሳው። ሌሎችንም የሞቱ ሰዎችንም አስነሳቸው። በእጁ የተደረጉ ታምራቶች ብዙ ናቸው። አይሁድ ግን ይህን ሁሉ ታምራት አድራጊውን እጆቹን በሁለት ችንካር ቸነከሩት። እጁንም በአንዱ ችንካር አንዱን ከአንዱ ጋር አድርገው ቸነከሩት። መላእክት የእግሮቹን ደም በእሳት ጽዋ ተቀበሉት። በቤተ መቅደስና በየአዳራሾቹ ስለተመላለሱ ፈንታ ከዳን እስከ ቤርሳቤ በአይሁድ አገሮች ስለተመላለሱ ፈንታ ማዕበሉ እስከ ሰማይ ድረስ የሚወጣ የሚጮህ ጥልቁን ባህር በመርከብና ያለ መርከብ ስለሄዱ ፋንታ በየብስ እንደሚሄድ ሰው በአዟሪ ባህር ላይ እውነት ስለሄዱ ፈንታ በአይሁድ አገሮች ሁሉ ፈጽሞ የጠፉትን በጎች ለመፈለግ በየወሩ 3 ዓመት ስለዞሩ ፈንታ ቸነከሩት። መከራ ቢያጸኑበት አልተቀየማቸውም። እውነትን ለሚፈርድ ቸርነትን መለሰ እንጂ በመቸንከሩ የሞትን ችንካር አጠፋልን። ሔዋን በእግሮቿ ወደ ዕፀ በለስ ስለተመላለሰች እጆቹንና እግሮቹን በመቸንከሩ ከፍሏልና በእጆቿም የበለስን ፍሬ ስለቆረጠች ፈንታ በእውነት የእግዚአብሔር ቃል በሥጋ ከመስቀል እንጨት ጋር ተቸነከረ። አምስተኛ ምዕራፍ። ጌታችን ኢየሱስንም በእንጨት መስቀል ላይ ሰቀሉት። ፊቱን ወደ ምስራቅ ቀኝ፣ እጁን ወደ ደቡብ፣ ግራ እጁን ወደ ሰሜን አድርገው ሰቀሉት። የእግዚአብሔርን ሥጋ በሰቀሉ ጊዜ ሥጋን የተዋሃደ ቃልንም ሰቀሉት። በሥጋና በቃል መካከል ምንም መለያየት የለም። ከሱም ጋር 2 ወንበዴዎች አንዱን በቀኙ አንዱን በግራው በመካከላቸው ጌታችን ኢየሱስን አድርገው ሰቀሉ። ሕዝቡም ሁሉ እሱን እንደነሱ ወንበዴ ነው ይሉት ዘንድ ሰቀሉ።
እሱ ግን ወዶ ከወንበዴዎቹ ጋር በእንጨት መስቀል ላይ ተሰቀለ። ልዑላን መላእክት ፈርተው በፊቱ ራሳቸውን የሚያዋርዱለት እሱ በሚሰቅሉት ፊት መከራ ለመቀበል ራሱን አዋረደ። በካህሊነቱ ሰማይና ምድርን ያጸና ከግርማው የተነሳ ሰማያትና ምድር የሚንቀጠቀጡለት እሱን ደካማ እንጨት ተሸከመው። እሱ ግን ከአብና ከመንፈስ ቅዱስ ያስታርቀን ዘንድ ከሰማይ ዝቅ ብሎ ከምድር ከፍ ብሎ በእንጨት ላይ ተሰቀለ። ኃጢአትን ያጠፋ ዘንድ በእንጨት ላይ ተሰቀለ። እሱም ስለኛ በሥጋው በእንጨት መስቀል ተሰቀለ። ከኃጢአታችንም ይለየን ዘንድ በቸርነቱ ያድነን ዘንድ ተሰቀለ። እሱ ግን ሰማይን ይቀድስ ዘንድ በእንጨት መስቀል ላይ ተሰቀለ። በአየር ያሉ አጋንንትንም ያዋርዳቸው ዘንድ ሙሴ አርዌ ብርትን በገዳም እንደሰቀለው እሱም በእንጨት ላይ ተሰቀለ። በእሱ ያመነ ሁሉ ይድናል እንጂ እንዳይጎዳ። የክብር ባለቤት እሱ ግን ስለኛ በእንጨት ላይ ተሰቀለ። አውቆስ ቢሆን የክብር ባለቤትን ጌታችንን ባልሰቀሉት ነበር። ሰማይ ዙፋኑ፣ ምድር የእግሮቹ መረገጫ ስትሆን ስለኛ በእንጨት ተሰቀለ። እሱ ግን ተጠብቆለት ስላለ ስለ ደስታው ምዕመናን ደህንነትን የመስቀልን መከራ ንቆ አቃሎ ተቀበለ። ኀፍረትንም ናቃት። ለተሰቀለ ለሱ የማይሰግድ ቢኖር የተለየ የተወገዘ ይሁን። እሱ ግን ስለ ዓለሙ ድነት በማዕዘነ ምድር ላይ ወደ ታች ወደ ግራ ወደ ቀኝ ሆኖ እንደ መጋረጃ በእንጨት ላይ ተሰቀለ። እኛን ከጻድቃን ጋር አንድ ያደርገን ዘንድ እሱ ከበደለኞች ጋር ተቆጠረ። ጲላጦስና አይሁድም በደሉን የሚናገር መጽሐፍ ከራሱ በላይ ጽፈው አኖሩ። ጽሑፈቱም ይህ ነው፣ የናዝሬቱ ሰው ኢየሱስ የአይሁድ ንጉሥ የሚል ነው። ይህችን መጽሐፍ ከአይሁድ ወገን ያነበቧት ብዙ ናቸው። ጌታችን ኢየሱስንም የሰቀሉበት ቦታ ለአገር አቅራቢያ ነው። ጽሕፈቱም በጽርና በሮማይስጥ በዕብራይስጥ ነው። የካህናትም አለቆች ጲላጦስን እኔ የአይሁድ ንጉሥ ነኝ ይላል ብለህ ጻፍ እንጂ የአይሁድ ንጉሥ ነው ብለህ አትጻፍ አሉት። ጲላጦስም መልሶ እኔ ጻፍኩትን ጽፌአለሁ። ይኸውም ጲላጦስ ጽፎ ከራሱ በላይ ያኖረው በደሉን የሚናገር መጽሐፍ ሁልጊዜ አጋንንት የጻፉትን የዕዳ በደላችንን መጽሐፍ ያጠፋልን ዘንድ ነው። በጎዳና የሚሄዱ ሁሉ ራሳቸውን እየነቀነቁ ጌታችን ኢየሱስን ሰደቡት። ቤተ መቅደስን አፍርሼ በ3 ቀን እሠራዋለሁ የምትል ሆይ የእግዚአብሔር ልጅ ከሆንክ ራስህን አድን፣ እስኪ ከመስቀል ውረድ እያሉ እንደዚሁም ጸሐፍትና የካህናት አለቆች ሌላውን ያድናል ራሱን ግን ለማዳን አይችልም እያሉ ይዘብቱበት ነበር። የእስራኤል ንጉሥ ክርስቶስ ከሆንክ እነሆ አሁን ከመስቀል ይውረድ አይተን እናምንበት ዘንድ። እሱ ግን በካህሊነቱ በሥልጣኑ እነሱ እንደተገዳደሩት ከመስቀሉ ይወርድ ዘንድ በቻለ ነበር። ነገር ግን አዳምን በሞት ያድንሃለሁ ብሎ የነገረው ቃል አይታበልምና ስለዚህ ከመስቀሉ አልወረደም። ዳግመኛም በእግዚአብሔር ከታመነ እነሆ የወደው እንደሆነ አሁን ያድነው የእግዚአብሔር ልጅ ነኝ ይላልና። ከሱም ጋር የተሰቀሉት ያሽሟጥጡት ነበር። አይሁድ ግን በመነጻጸር ይህ በመካከላቸው የተሰቀለው ንጉሥ ነው እያሉ ተጠቃቀሱበት። እነዚህ በግራውና በቀኙ የተሰቀሉት ሹማምንቶቹ ናቸው። እነሱ እንደዚህ ሲሰድቡት ግን እሱ በኃጢአት ሳሉ እንዳይሞቱ ስለነሱ ለመነላቸው። ጌታችን ኢየሱስም አባቴ ያለ እውቀት ይሰራሉና ይቅር በላቸው አለ። በዚህ ልመናው ንስሐ የሚገቡበትን 40 ዘመን ተሰጣቸው። እነሱ ግን ንስሐ አልገቡም። ከነሱም የገቡ አሉ። ከሱም ጋር የተሰቀለው አንድ ወንበዴ ክርስቶስ ከሆንክ እኛንም ራስህንም አድን ብሎ ሰደበው። ሁለተኛ ወንበዴ እየገሰጸው በእንደዚህ ያለ ፍርድ ተፈርዶብን ሳለን እግዚአብሔርን አትፈራውምን ብሎ መለሰለት። ለእኛስ በሚገባ ተፈርዶብናል፣ እንደ ሥራችንም ተቀብለናል። የሰው ግን ምንም ክፉ ሥራ የሠራው የለም። ይህን በተናገረ ጊዜ ዓይኖቹ ተገልጸውለት ጌታችን ኢየሱስን በጌትነቱ ዙፋን ተቀምጦ አየ። መላእክትም ዙሪያውን ቆመው አየ። አቤቱ በጌትነት በመጣ ጊዜ አስበኝ አለው። ዛሬ አስበኝ አላለውም። ኃጥአንን የሚቀበል ንስሐ የሚገቡትን የሚወድ ጌታችን ግን በቸርነቱ ብዛት ዛሬ ከኔ ጋር በገነት እንድትኖር
በእውነት እነግርሃለሁ አለው። ጌታችን ኢየሱስንም ከሰቀሉት በኋላ ልብሱን ወስደው እያንዳንዱ ጭፍራ ለአራት ከፈሉት። ስፌት የሌለው ስረ ወጥ የምትሆን ቀሚሱን ግን ዕጣ ተጣጥለን ለደረሰው ይድረሰው እንጂ አንቅደደው አንቁረጠው ተባባሉ። ልብሴን ለራሳቸው ተከፋፈሉ፣ በቀሚሴም ላይ ዕጣ ተጣጣሉበት ብሎ መጽሐፍ የተናገረው ይደርስ ይፈጸም ዘንድ ጭፍሮቹ እንደዚህ አደረጉ። ስድስተኛ ምዕራፍ ጌታችን ኢየሱስ እናቱ እመቤታችንም ከእህቷ ከቀለዮጳ ልጅ ከማርያምና ከመግደላዊት ማርያም ከመስቀሉ አጠገብ ቆማ ሆድ በሚያቃጥል አንጀት በሚቆራርጥ በጽኑ ሐዘን እየጮኸች ታለቅስ ነበር። ከመስቀሉ ስር ወደቀች፣ ለሞትም ደረሰች። ሰባቱም የመላእክት አለቆች መጥተው አረጋጓት፣ አጽናኗት። እሷ ግን ልቅሶ መተው መጽናናትም አልቻለችም። አባቷ ዳዊት እሳት በሆነ ፈረስ ተቀምጦ መጥቶ አጽናናት። እሷ ግን ልቅሶ መተውን መጽናናት እምቢ አለች። ጌታችን ኢየሱስም እናቱንና የሚወደውን ደቀ መዝሙሩን ዮሐንስን ቆመው ባያቸው ጊዜ እናቱን እነሆ ልጅሽ አላት። ደቀ መዝሙሩንም እነሆ እናትህ አለው። ይህም ደቀ መዝሙር የደሙን መፍሰስ የጎኑን መወጋት የልጇን ሞት ባየች ጊዜ ከሐዘን ጽናት የተነሳ እንዳትሞት ከዚያን ቀን ጀምሮ ወደ ቤቱ ወስዶ አኑራት። ለቤትም ከገባች በኋላ መረጋጋትና ለቅሶ መተውን እምቢ አለች። እስከ 3 ቀንም ድረስ እህል ውሃ አልቀመሰችም። ሰባተኛ ምዕራፍ ጌቶቼ አብ መንፈስ ቅዱስ አደራ እላችኋለሁ፣ እመቤቴ ማርያም አንቺንም እማልድሻለሁ፣ ቃል ኪዳን ግቢልኝ እልሻለሁ። በነፍሱና በሥጋው በተቀበላቸው መከራዎች በመቸንከሩ የሾህ አክሊል ተቀዳጅቶ በመሰቀሉ በመሞቱ ወደ ሲኦል በመውረዱ በጦር በመወጋቱ ጌታችን ኢየሱስ ክርስቶስ በመቀበሩ ኃጢአቴን ሁሉ ይቅር ትሉኝ ዘንድ ከኃጢአትም ፍዳ ታድኑኝ ዘንድ ለዘላለሙ አሜን። አንደኛ የዓርብ ታምር። በወንጌል እንደተነገረ ጌታችን ኢየሱስ ክርስቶስ በእጆቹ ያደረገው ታምር ይህ ነው። ጌታችን ኢየሱስ ከተራራ ሲወርድ ብዙ ሰዎች ተከተሉት። አንድ ለምጻም ሰው መጥቶ እየሰገደ ማለደው። አቤቱ ጌታዬ ከወደድክስ እኔን ማዳን ይቻልሃል አለው። ጌታችን ኢየሱስም እጁን ዘርግቶ ዳሰሰውና ልትድን እወዳለሁ አለው። ከለምጹም ዳነ፣ ለምጻሞቹን ሁሉ አዳናቸው። አይሁድ ግን እሱን እጆቹን በሁለት ችንካር ቸነከሩት። የጴጥሮስንም አማት ጌታችን ኢየሱስ በእጆቹ ዳሰሳት፣ ከዝማ ሆዷም አዳናት። ተነስታም ተከተለቻቸው። ድዳ ደንቆሮ የሆነ ሰው አምጥተው ጌታችን ኢየሱስን በእጁ ይዳስሰው ዘንድ ማለዱት። ከሰው ዘንድ ለይቶ በእጁ ጆሮውን ዳሰሰው፣ ምራቁንም በላዩ ትፍ ብሎ አንደበቱን ዳሰሰው። ወደ ሰማይም አቅንቶ አባቱን ኢዮፍታሔ እያለ ማለደ። ያን ጊዜ አንደበቱ ቀንቶ ተናገረ። ጆሮውንም በእጆቹ ዳሰሰውና ተከፍቶለት ሰማ። ብዙዎችን ዱዳ ደንቆሮ የሆኑትን በእጁ ዳሶ በቃሉ ተናግሮ በምራቁ ቀብተው አዳናቸው። ሁለንተናው ሕይወት ነውና። አይሁድ ግን እሱን እጆቹን በሁለት ችንካር ቸነከሩት። ሁለተኛ ምዕራፍ። በልብሱ የተደረገው ተአምር ይህ ነው። ጌንሴሬጥ በሚባል አገር በማለዱት ጊዜ ልብሱን ዳሰው ብዙ የሚሆኑ ሕሙማን ድውያን በልብሶቹ አዳናቸው። ከ12 ዘመን ጀምሮ ደም የሚፈሳት አንዲት ሴት ከኋላው መጥታ የጌታችን የኢየሱስን የልብሱን ጫፍ ዳሰሰችው። በልቦናም የልብሱን ጫፍ የዳሰስኩ እንደሆነ ከደዌ እድናለሁ ብላ አስባለችና። ጌታችን ኢየሱስም ዞር ብሎ አይቶ ልጄ እመኚ፣ ሃይማኖትሽ አዳነሽ አላት። እሷም ያን ጊዜ ፈጥና ዳነች። አይሁድ ግን የጌታችን የኢየሱስን አጥንቶቹን በዘንግ ቆጠሯቸው። ሦስተኛ ተአምር። በዕለተ ዓርብ የተደረገው ተአምር ይህ ነው። ፀሐይ ታጣ፣ ጨረቃ ጨለመ። የከበረ ስቅለቱን ባዩ ጊዜ ለአይሁድ እንዳያበሩ ከዋክብት ብርሃናቸውን ሰወሩ። ጨረቃም ሙሉ ሳለ ብርሃን አላበራም። ፀሐይ ጨለመ። ከወንበዴዎቹም ጋር በእንጨት ላይ ተሰቅሎ እየተጨነቀ መከራ የሚቀበል የፈጣሪያቸውን ዕርቃን እንዳያዩ ሁሉም ጨለማ ሆኑ። ከ6 ሰዓት እስከ 9 ሰዓት ድረስ ዓለም ሁሉ ጨለማ ሆነ። ጌታችን ኢየሱስም ይህን ያህል ታምራት በፊታቸው ሲያደርግ አይሁድ አላመኑበትም። የዓርብ አርኬ።
በትርጓሜው የራስ ቅል ከሚባል እስከ ቀራንዮ ድረስ ያለ ፍርድ መስቀልን ያሸከሙ ቅን የሆነ የሞት ፍርድን የተሸከመ አርያ አምሳል የሆንክ ክርስቶስ ብዙ ኃጢአቴን ለማስተስሪ አቤቱ ነፍሴ እንደ አይሁድ ነፍስ በለቅሶ እንዳትኖር ጸጋ ትድረስ። በበትርና በከዘራ እጅህንም በማጠፍ በድካም ጊዜ አይሁድ የመቱ ከባድ መስቀል በመሸከም የደከምክ አቤቱ እንደ ዳይ አትፍረድብኝ። ወንድምም ዘመድም አንተ ነህና ከወይንና ከሐሞት ጋር የተቀላቀለ መራራ ሐሞትና ከርቤን ያጠጡ የወንበዴዎች መጠጥ የወይን ጠጅ ያላጠጡ እንደ ዲያብሎስና እንደ አለቆቹ የታሰርኩ እንዳልሆን የጴጥሮስ ፈጣሪ ከኃጢአቴ ዘወትር ፍታኝ። ከእንዲህ ያህል ከመስቀል በተረፈ በብረት ላይ በተገረፈ ጀርባ የሳቡ እጆችህን የተቸነከርክ ክርስቶስ ሆይ ዘወትር እታመንብሃለሁና ዮሐንስ አንድነታችንን እንደጻፈ ከአንተና ከአብ ጋር አንድ አድርገኝ። እግሮቹን አንዱን ከሁለተኛው ጋር አጠጋግተው የቸነከሩ የልጆቹ የአዳም መድኃኒት እግሮችን የተቸነከርክ ክርስቶስ ሆይ ወደ እኔ መጥተህ ከመውደቅ በእጃቸው ያነሱኝ ዘንድ መላእክትን እዘዛቸው። ቀማኞች ከሆኑ ከነጥጦስ ጋር የተሰቀልክ አይሁድ በማይገባ ስድብ የሰደቡ መንገደኞች ልጆችም የሰደቡ ከሞት ጦር በመስቀልህ አድነኝ። በዚህ ጦር ገዢ አንተ ተወግተሃልና ስቅለትን የሚወድ አብ ኃጢአታቸውን ያቀል ዘንድ ስለ ሰቀሉ ወገኖችህ የለመንክ በዕለተ ዓርብ የተሰዋ የወንጌላዊ ላም ክርስቶስ ሆይ ኮከብ ስጦታ እንደ ኮከብ ወጥቶ በተደነቀ ብርሃኑ ብዛት እኔም ባሪያህን ደስ ያሰኘኝ። ወታደሮች ልብስህን የገፈፉ የራስህንም ኩፌት ከበትርና ከጫማዎች ጋር ስፌት ከሌላት ከምትጎናጸፋት ልብስ ጋር የወሰዱብህ በእሳታዊ ደንጊያ ላይ ከመሰቀል አድነኝ። በደለኛ በመስቀል ይሞታልና። በአስታራቂ ሕግ ልጅሽ በመካከል ቆሞ ከሰማይ በታች ከምድር በላይ የተሰቀለ ሆኖ ባየሽው ጊዜ ያለቀሽ እመቤቴ ማርያም ሆይ ከዘማ ጋራ አንድ አካል ሁኛለሁና ይቅርታን አብዝተሽ ይቅር በይኝ። በመስቀልና በችንካር መከራ የተቀበልክ ሆነ ባዩ ጊዜ የሰማይ መላእክት ከቆመ መስቀል እግር በታች ተነጸፉ። የሥጋህን መራቆትም ፈጽመው ይሰውሩ ዘንድ የፀሐይ ሰሌዳ እስከ 3 ሰዓት ጨለመ፣ የጨረቃም ሰሌዳ ደም እስኪሆን ድረስ ቀላ። ሁለት ቀማኞች አንድ ላይ ያሽሟጠጡብህ በቀኝ የተሰቀለ ቀማኛ ኋላ ግን ፈጣሪ ኃይልህን በመንግሥተ ሰማያት አስበኝ ብሎ በጸጸት ቃል ወደ አንተ ጮኸ። ጌታዬ ኢየሱስ ክርስቶስ ሆይ ኃጢአቴን አስተስርይልኝ፣ በደሎቼንም አጥፋልኝ። የኔን የባሪያህን ጠላቶቼን የጥንት ጠላቶቼንም አስወግድልኝ። ድርሳነ ማኅየዊ ዘዓርብ ጥንተ ስቅለቱ ተፈጸመ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።